أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم. ذلك الكتاب لا ريب فيه هدى الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم أولئك على هدى من ربهم وأولئك هم المفلحون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام أتمان الأكملان على خير خلق الله وعلى آله وصحبه ومن والاه، أما بعد. طيب، ዛሬ የምንጀምረው ሱረቱል በቀራ ወይም የከብቶች ምዕራፍ የሚለውን ቁርአን ላይ ትልቁ ምዕራፍ ይሆናል። ይህ ምዕራፍ መዲና ውስጥ ከወረዱ ምዕራፎች ውስጥ አንዱ ሲሆን በጣም ብዙ ሰፊ የሆኑ ህግጋቶችንና መልእክቶችን የያዘ ምዕራፍ ነው። ኢዘን ይሄኛው ዛሬ ያየነው 5 አንቀጽ እዚህ ምዕራፍ ውስጥ ከተካተቱት የመጀመሪያዎቹ ማለት ነው። የዚህ ምዕራፍ መክፈቻ የሆነው ስለ ቁርአን አላህ Subhanahu Wa Ta'ala የተናገረባቸው አንቀጾች ናቸው። ይህ ቁርአን ማለት ምን እንደሆነና በዚህ ቁርአን የሚመሩ ሰዎች ባህሪያቸው ምን እንደሆነ የገለጸበት ወይም የገለጸባቸው አንቀጾች ናቸው። طيب አላህ Subhanahu Wa Ta'ala በዚህ ምዕራፍ ላይ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው አሊፍ ላም ሚም። ይህ ምህጻረ ቃል ወይም ሑሩፍ አልሙቀጣ በመባል ይታወቃል። ቁርአን ላይ ብዙ ሱራዎች ላይ እነዚህ ሐርፎች መጥተዋል። ማለትም ሑሩፍ አልሙቀጣ ወይም ምህጻረ ቃል በመባል የሚታወቁት ማለት ነው። አላህ ምን እንደፈለገበት የሚያውቀው አላህ ብቻ ነው። ብዙ የእስላም ሊቃውንቶች የተለያየ እይታ ቢኖራቸውም ነገር ግን ትክክለኛው የሰለፍ ሊቃውንቶች ያረጋገጡት በእነዚህ ሑሩፉል ሙቀጣ ወይም ምህጻረ ቃላቶች የተፈለገበት ማዕና አላህ ነው የሚያውቀው የሚለው ነው። ذلك الكتاب ይህ መጽሐፍ ነው ላ ረይበ ፊህ በእርሱ ምንም ጥርጥር የሌለበት ሲሆን ከአላህ የተወረደ ለመሆኑ ሁደን ሊልሙተቂን አላህን ለሚፈሩት የሚመሩበት ወይም መመሪያ ያለበት ሲሆን الذين يؤمنون بالغيب المتقون የተባሉት ባህሪያቸውን አላህ ሲነግረን الذين يؤمنون بالغيب እነዚያ በሩቅ ነገር የሚያምኑ የሆኑ ويقيمون الصلاة صلاትን ደንቡን ጠብቀው የሚሰግዱ ما رزقناهم ينفقون ከሰጠናቸው ሲሳይ የሚቸሩ የሆኑ والذين يؤمنون بما أنزل إليك እነዚያ ባንተ ላይ በተወረደው የሚያምኑ የሆኑ وما أنزل من قبلك ካንተ በፊትም በተወረዱት መጽሐፍቶች የሚያምኑ የሆኑ وبالآخرة هم يوقنون እነርሱ በመጨረሻው ዓለም የሚያረጋግጡ የሆኑት
የሚመሩበት የሆነ ነው ይህ ቁርአን። ኡላኢከ እንደዚህ ከላይ ባህሪያቸው የተገለጹ የሆኑት አላ ሁደን ሚን ረቢሂም ከጌታቸው በሆነ መመራት ላይ ናቸው። ወኡላኢከ እነርሱ ብሎ ማለት ሁሙል ሙፍሊሑን ፍላጎታቸውን ያገኙ ናቸው። ኢዘን ቢስሚላህ ራሕማን ራሒምን በተመለከተ ባለፈው በሰፊው ምን ማለት እንደሆነ አይተናል። ይህ ምህጻረ ቃል አሊፍ ላም ሚም የሚለው ዑለማዎች በጣም ብዙ ትንታኔዎችን ሰጥተዋል በዚህ ዙሪያ። ነገር ግን ከነዚያ ውስጥ ትላልቅ የኢስላም ሊቃውንቶች የሰለፍ ዑለማዎች እነዚህን حروف المقطعة አስመልክቶ ያሉት ምንድነው? إنما ذكرت هذه الحروف في أوائل السور التي ذكرت فيها بيانا لإعجاز القرآن وأن الخلق عاجزون عن معارضته بمثله. هذا مع أنه من هذه الحروف المقطعة التي يتخاطبون بها. من قالوا؟ بل إنما ذكرت هذه الحروف النزيه ምህጻረ ቃላቶች ቁርአን ውስጥ የምናገኛቸው ወደፊት في أوائل السور በመጀመሪያ የሱራ መግቢያ ላይ የምዕራፍ መግቢያ ላይ التي ذكرت فيها የተገለጸችባቸው ምዕራፎች ለምንድን ነው አሉ? በያነን ለመግለጽ ነው። لإعجاز القرآن ቁርአን ኢዕጃዝ የሚያደርግ መሆኑን ለመግለጽ ቁርአን ከሰው ልጆች አቅል በላይ መሆኑን ቁርአን የሰው ልጅ አእምሮ ያመነጨው አለመሆኑን ሊያመነጨው የማይችል መሆኑን ለማሳን ኢዕጃዝ ማለት ማሳን ማለት ነው። ቁርአን ማንንም የሚያሸንፍ ማንም በአምሳያው ሊያመጣ የማይችል መሆኑን ለመግለጽ ነው አሉ። وأن الخلق عاجزون عن معارضته بمثله ፍጡራኖች በአጠቃላይ ሁሉም ተሰብስበው የሱ አይነት አምጥተው ቁርአንን ሊሟገቱ ወይም ቁርአንን ሊያሸንፉ የማይችሉ መሆኑን ለመግለጽ هذا ይህ የሆነው مع أنه من هذه الحروف المقطعة التي يتخاطبون بها እነዚያ ሙሽሪኩል አረብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ ቁርአንን አንቀበልም ያሉት ድግምት ነው ያሉት ሰው ነው የሚያስተምረው ያሉት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህ ቁርአን በእነዚህ ምህጻረ ቃላቶች ወይም ደግሞ አንዳንድ ሐርፎች እነርሱ በሚነጋገሩባቸው ሙሽሪኩል አረብ ማለት አረብኛ ነው ቋንቋቸው ይህ ቁርአን በወረደበት ሐርፍ ነው የሚነጋገሩት። ኢዘን ራሳቸው በሚነጋገሩባቸው ሐርፎች አላህ Subhanahu Wa Ta'ala እነርሱን ተሐዲ ያደረገ መሆኑን ለመግለጽ ነው። ولهذا ለዚህ ሲባል كل سورة እያንዳንዱ ምዕራፍ افتتحت بالحروف المقطعة በእያንዳንዱ በእንደዚህ አይነት በምህጻረ ቃል የተጀመረ የቁርአን ሱራ فلا بد أن يذكر فيها الانتصار للقرآن ወደፊት እንደምናየው ወይም ደግሞ ሁሉ ሰው ሊያረጋግጠው እንደሚችለው ቁርአን ላይ እነዚህ በምህጻረ ቃል የሚጀመሩ የቁርአን ምዕራፎች በአጠቃላይ ምህጻረ ቃሉ ከመጣ በኋላ ከሁሩፉል ሙቀጠዓ በኋላ ስለ ቁርአን ነው የሚወራው። አላህ Subhanahu Wa Ta'ala ስለ ቁርአን ይናገራል ከነዚህ ምህጻረ ቃላቶች በኋላ ማለት አይ الحروف المقطعة لك አሁን ሱረቱል በቀራ ላይ እንዳየነው لماذا ይሄ የሆነው ለምንድን ነው አለ فيها الانتصار للقرآن وبيانا إعجازه وعظمته ቁርአን የበላይ መሆኑን ለማረጋገጥና ቁርአን ደግሞ ሙሽሪኩል አረብ ወይም ደግሞ በሌላ የቁርአን አንቀጽ ላይ ምዕራፍ ላይ አላህ እንደነገረን ሁሉ
وإن اجتمعت الجن والإنس على أن يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظاهرا الله انداله مشرك العرب አይደለም የሰው ዘር በአጠቃላይ ቢሰበሰብ የዚህ አይነት ቁርአን ማምጣት እንደማይችሉ አላህ ተናግሯል። ይሄ ማለት ምንድነው? ኢዕጃዝ ይባላል። ስለዚህ በእነዚህ ሁሩፉል ሙቀጣዓ የተጀመሩ ምዕራፎች በአጠቃላይ ከሁሩፉል ሙቀጣዓ ወይም ከምህጻረ ቃል ቀጥሎ የሚመጣው ስለ ቁርአን ነው። አሁን ባየነው ምዕራፍ ላይ እንዳይ አሊፍ ላም ሚም ذلك الكتاب لا ريب فيه ልክ አላህ ሁሩፉል ሙቀጣዓ ሲጨርስ ምን አለ? ذلك الكتاب لا ريب فيه ይህ መጽሐፍ ይህ ቁርአን ጥርጥር የለውም ከአላህ የተወረደ ለመሆኑ የአላህ ቃል ለመሆኑ ማለት ነው። كذلك سورة الإمران لاي ألف لام ميم الله لا إله إلا هو الحي القيوم نزل عليك الكتاب سلا القرآن الله من ناقره كذي كمكفتشا مهزارك قلبها لا مالذ. وكذلك سورة الأعراف لاي ألف لام ميم صاد كتاب أنزلناه إليك سلا القرآن الله يتناقر يالله كمهزارك قلبها لا مالذ. وكذلك سورة الإبراهيم ألف لام را كتاب أنزلناه إليك لتخرج الناس من الظلمات إلى النور سلا القرآن الله ينقرني يعلم. وكذلك سورة السجدة ألف لام ميم تنزيل الكتاب لا ريب فيه من رب العالمين سلا القرآن. كذلك سورة الفصلت حاميم تنزيل من الرحمن الرحيم سلا القرآن الله سبحانه وتعالى من أجل. وكذلك شورى سورة الشورى مالذ حاميم عين سين قاف كذلك يوحي إليك وإلى الذين من قبلك الله عزيز الحكيم سلا القرآن الله سبحانه وتعالى ينقر. وهكذا الله سبحانه وتعالى النزيه ምህጻረ ቃላቶች የመጡባቸው ምዕራፎች በአጠቃላይ ቀጥሎ የሚመጣው ምንድነው? ስለ ቁርአን ነው። ኢዘን ምንድነው አሉ እነዚህ ምህጻረ ቃላቶች ሙሽሪኩል አረብ በሚናገሩባቸው ሐርፎች አላህ እንዴት ኢዕጃዝ እንዳደረጋቸው ይሄ ቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ቁርአን የሰው አእምሮ ያመነጨው እንዳልሆነ የሰው ልጅ ንግግር እንዳልሆነ የአላህ ቃል መሆኑን ሰዎች ሊያመጡት የማይችሉት መሆኑን ግልጽ ለማድረግ ነው አሉ። هذا هو ايش ما حققه العلماء يعني علماء السلف ይሄ ምህጻረ ቃልን አስመልክቶ ቁርአን ላይ በአጠቃላይ ማለት ነው ትርጉሙ ምንድነው የሚለው በጣም ብዙ የተባሉ ነገሮች አሉ። ነገር ግን ሁሉም ከመረጃ አንፃር ተቀባይነት የላቸውም። ስለዚህ ምንድነው ነው የምንለው والله اعلم بمراده እነዚህን አስመልክቶ ሐቂቃው ትርጉማቸው የሚያውቀው ማን ነው? አላህ ነው። ነገር ግን አላህ Subhanahu Wa Ta'ala በእነዚህ ምህጻረ ቃላት አማካይነት ሁሩፉል ሙቀጣዓ አማካይነት ኢዕጃዝ አድርጓል፣ ተሐዲ አድርጓል። የሰው ልጅ እንዲህ አይነት ቁርአን ሊያመጣ የማይችል መሆኑን አረጋግጠዋል። ذلك الكتاب ذلك بمعنى هذا ይህ ለማለት ነው። አስሉ اسم الاشاره للبعيد ነው። ሩቅ ያለን ነገር ለማመላከት ነው የምትጠቀምበት ማለት ذلك የሚለው ذلك الكتاب ይህ መጽሐፍ አይ القرآن لا ريب فيه أي لا شك فيه أنه منزل من عند الله سبحانه وتعالى ይህ ቁርአን ከአላህ የተወረደ ነው። ከአላህ ለመሆኑ ጥርጥር የለውም። ከላይ ሱረቱል ሰጅዳ ላይ እንዳየነው አሊፍ ላም ሚም ተንዚሉል ኪታብ ላ ረይበ ፊሂ ሚን ረቢል ዓለሚን ይህ ኪታብ ጥርጥር የለውም ከአላህ የተወረደ ለመሆኑ لماذا هدى للمتقين الله ይህን ቁርአን ያወረደው ለምንድነው? هدى للمتقين አላህን ለሚጠነቀቁ ሰዎች አላህን ለሚፈሩ ሰዎች መመሪያ ሊሆን ማለት ነው። እነርሱ ሊመሩበት እነርሱ ሊጠቀሙበት እነርሱ ሊሰሩበት። አላህን የማይጠነቀቁ ሰዎች
በአላህ ላይ ያላመኑ ሰዎች ቁርአን አይጠቅማቸው በቁርአን አይተከሙ ቁርአን ለነርሱ ቅኑን መንገድ አይመራ وخصت الهدايه للمتقين ሂዳያ የሚባለው ነገር ቅኑን መንገድ መመራት የሚባለው ነገር አላህን ለሚተነከኩ ሰዎች ብቻ መሆኑን አላህ በተለያዩ የቁርአን አንቀጾች ላይ ነግሮናል ልክ እዚህ ላይ እንደተባለው ማለት كما قال تعالى قل هو للذين آمنوا هدى وشفاء والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان بعيد قل بله بلاد سؤال الله لنبي محمد صلى الله عليه وسلم هو للذين آمنوا هدى وشفاء لن نزيا لما نسوج يه قرآن بلو مالت هدى وشفاء من مريم نو ودكنون من قد مراتشال كذلك شفاء لما في صدورهم بلباتشو لا يلال شك شرك كفر يتنيوم عينت بشتا ينفاق يكفر يشرك يدلي أي عينت بشتا شفاءنا على الله سبحانه وتعالى هدى وشفاء والذين لا يؤمنون في آذانهم وقرون النزي ما يما يعملوا سوج بجرو تشاتشو لاي من اللباتشو تاشقوا باتشوال حق انداي تكبلوا بقرآن انداي تتكموا بقرآن انداي مروا مالتنا وهو عليهم عمى من دنو اي تاياتشو مالتنا لامنوت برهان نو كنون من قد مران لا لامنوا سوج كن ጆሮአቸውን ባጢል የዘጋባቸው የሆኑ ሐቅ እንዳይቀበሉ ያደረጋቸው ሰዎች وهو عليهم ايش عمى ቁርአን እያዩ አይን እያላቸው እንደማያዩ ናቸው وكذلك سورة الإسراء ላይ وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارة من على الله وننزل من القرآن كقرآن النورد لن ما هو شفاء ورحمة للمؤمنين ما هو شفاء مدانيتي هنا ورحمة أذنتي هنا لمن للمؤمنين لما نسوج إذن القرآن الله يورد لمن دنو لما نسوج مالذ للمتقين الله لم يتنكك سوج قرآن የሚጠቅመው ቅኑን መንገድ የሚመራው ላመኑ ሰዎች ነው ልባቸው በኢማን ለተከፈተ ሰዎች በልባቸው ላይ የኢማን ብርሃን ላለ ሰዎች وأما الظالمون أو المشركون من أعلن الله ولا يزيد الظالمين إلا خسارة قرآن لا لمنوا سوج كسرة انجاي تمر الله تشوم على الله بتمت لا يتمت نو يጨምር الله لأنهم ايش يقيمون على أنفسهم الحجة براساቸው ላይ መረጃ ነው የሚያቆሙት ደርሷቸዋል የቂያማ ቀን አካላቸው ይመሰክራል ቁርአን እነሱ ዘንድ የደረሰ ለመሆኑ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት መልእክት ያደረሱ ለመሆኑ ይመሰክራሉ በራሳቸው ላይ የሰራ አካላቸው ይመሰክራል ስለዚህ ይሄ ነገር ለእነርሱ ከስረት ነው ላመኑ ሰዎች ምን ሲሆን ቅናቻ ሲሆን كما قال تعالى في سورة يونس يا أيها الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين يا أيها الناس أن أنت أمنات تسوي شوي قد جاءتكم موعظة من ربكم كجيتها زندي هنا قصات إمتولات شهال لما في الصدور بلباتشو لعل وهدى ورحمة للمؤمنين كناتشانا إذنت سيهون لما لعمانيوج إذن ذلك الكتاب لا ريب فيه هدى للمتقين يه قرآن الله يوردو لما نسوج الله لم يفروا سوج كنون من قال لي مرا مالت بقرآن متكموت قرآن كناتشا ميهون اللاتشو مريم ميهون اللاتشو
አላህን ለሚፈሩ ሰዎች ነው። አላህን ለሚጠነቀቁ ሰዎች ቁርአን ህይወት አለው። ቁርአን ብርሃን ነው። ቁርአን ቀናቱን መንገድ ይመርሃል። አላህን ስትፈራ ማለት ነው። አላህን ካልፈራ አላህን ፍራ ስትባል ትቆጣለህ። አልሂዳያ ሁደን ሊልሙተቂን አላህን ለሚፈሩ ሰዎች ነው ሲባል وهذه الهداية التي خص بها المؤمنون مؤمنوች የተነጠሉበት ወይም ደግሞ የተለዩበት የሆነው አላህ Subhanahu Wa Ta'ala አላህን ለሚጠነቀቁ ሰዎች ሊመራ ነው ያለው። هيش هداية التوفيق وهداية الإلهام وهداية بمعنى ما يقر في القلب من الإيمان بلب لاي يمسرس إيمان بلب لاي يمسرس حكم يمكبل فلاقوت مالتنا وهذا يسمى إيش هداية التوفيق والإلهام والإيمان يزيه عينة هداية بالله الجنيال له وهذا لا يقدر على خلقه في قلوب العباد إلا الله سبحانه وتعالى يزيه عينة هداية الله نولى باروتشو مستتم يشلو ولهذا يقول الله سبحانه وتعالى للنبي إنك لا تهدي من أحببت ولكن الله يهدي من يشاء أنت يودد كون من قد أتمرام على أجو وكذلك بليل القرآن أنكس ليس عليك هداهم ينرسو وده حق ممرات بانت الجايد اللهم على أجو بليل القرآن أنكس من يهده الله فهو المهتد ومن يضلل فلن تجد له وليا مرشدا النزيه باتك علي هداية يمبالو نجر بالله الجمهونون يميقلسو سيهونو يتفلقبت هداية جن من أين هداية نو لبهن لحق مكفت حقا ان تتقبل إيمان بلبه لاي اندي سرس يا ممرات توفيق معناته هداية يتفلقبت معناته اندزي عينته هداية كالله وچي لما انم يتقبى يدلم ما انم ايچلم لذينه الله لنبي محمد صلى الله عليه وسلم إنك لا تهدي من أحببت علاج من عينة هداية هداية التوفيق والإلهام وأما بمعنى توضيح الحق والدلالة إلى الحق وده حق من ملاكت إيه حق نو إيه باطل نو مالت كتفلقبت إيه يتشالل كالله وجي مالته كما قال الله سبحانه وتعالى لنبيه وإنك لا تهدي إلى صراط مستقيم أنت ودكتتن يوم من قد تملكت الله لاتشو وإنك لا تهدي تملكت الله بمعنى إيش الدلالة والإرشاد والاثنين وكذلك إيش إنما أنت منذر ولكل قوم هاد أنت أستنكاكين لي هزبه الله أملكات الله مالته بل إلى القرآن عن كسلا الله من أعلن وأما ثمود فهديناهم فاستحبوا العمى على الهدى الله من آية ثمود هزبوت شما فهديناهم مالت إيش أرشدناهم ودللناهم أما لكتنا تشو مالتنا هداية التوفيق على الله الله نميلو يثمود هزبوت شما على الله فهديناهم فاستحبوا العمى على الهدى هداية التوفيق بيون نورو النرسو كفر لمرتو أيشلم نبرا كإيمان واتو مالتنا ولكن إيش إيه من دنو ما ملاكتنا وهديناه النجدين خيرنا شر من قد أم ملاكتنا تشو إيه انقري هداية يميلو نقر بوستيها اللو معنا من اندهونا لما قلتنا ولهذا إيش قال الله سبحانه وتعالى ذلك الكتاب لا ريب فيه هدى للمتقين أي وهذه الهداية لمؤمنوش لمتقوش يتوالوا هداية يتنيونو هداية التوفيق هداية بمعنى إيش خلق الإيمان في القلب مالك بلبه لاي الله سبحانه وتعالى إيمان مفترو لبهن لإيمان مكفتو لبهن لحق كفت مارقو إيه نو إذن إيه قرآن لباتشو
ለሐቅ ክፍት የሆኑ ሰዎች ሊመሩበት የተወረደ የሆነ ቁርአን ነው ካለን በኋላ ስለነዚህ ሙተቅ የተባሉ ሰዎች ሲነግረን الذين يؤمنون بالغيب እነዚያ በሩቅ ምስጢር ሩቅ በሆነ ነገር የሚያምኑ غيب ማለት ነው كل ما غاب عن الحواس يسمى ايش غيبا ከስሜት ህዋሳት የራቀ ነገር ሁሉ ምን እንለዋለን غيب እንለዋለን الذين يؤمنون بالغيب በአይንህ የማታየው በጆሮህ የማትሰማው በስሜት ህዋሳቶች ዳሰህ የማታገኘው የሆነ ነገር ማለት ነው እነዚህ ነገሮች ከኛ ይራቁ ከአእምሮአችን ይራቁ ከእይታችን ይራቁ ነገሮች በአጠቃላይ ምን ይባላሉ غيب ይባላሉ الذين يؤمنون بالغيب በአላህ ያመነ ማለት ነው አሉ ነዓም በአላህ ያመነ አላህ ምንድነው غيب ነው ለኛ طيب እኛ አላህን የምናውቀው በስሞቹና በባህሪያቶቹ በሚሰራው ነገር ነው በፍጡራኖቹ ነው ያወቅነው በከውኑ ነው ያወቅነው እንጂ ذاتون አይተን አይደለም اذا وكذلك ايش الايمان بالملائكه الايمان باليوم الاخر الايمان بالميزان الايمان يعني بما يحصل في القبر الايمان بالميزان وبالصراط وبالحوض وبالسؤال في القبر እነዚህ በአጠቃላይ ምንድናቸው غيب ናቸው ከሞት በኋላ መከስከስ ምርመራ መኖሩ ጀነት መኖሩ ጀሃነም መኖሩ የቀብር ጥያቄ መኖሩ እነዚህ በአጠቃላይ غيب ናቸው اذا الذين يؤمنون بالغيب وهؤلاء الموصوفون بالإيمان بالغيب قولا واعتقادا وعملا እነዚህ በሩቅ ነገር ያመኑ ምንላቸው በንግግራቸው በእምነታቸው በተግባራቸው ማለት ነው በልባቸው አምነው ይቀበላሉ በምላሳቸው ይመሰክራሉ በአካላቸው ይተገብራሉ يؤمنون በቋንቋ ደረጃ ይصدقون ማለት ነው يؤمنون ማለት كما في إخوة يوسف የዩሱፍ ወንድሞች ለነብዩላህ ዩሱፍ እንዳሏቸው ማለት ነው وما أنت بمؤمن لنا ولو كنا ايش صادقين اي بمصدق لنا ማለት ነው ኢማን የሚለው ነገር እውነት ነው ብሎ መቀበል ማለት ነው እውነት ነው ብሎ መቀበል ነገር ግን በሸሪዓ የሚፈለግበት معنى الإيمان هو نطق باللسان واعتقاد بالجنان وعمل بالأركان إيمان ማለት በምላስ መናገር በልብ ማመን በአካል መተግበር ከነዚህ ከሶስቱ ነገሮች ይከወናል ወይም ይገነባል ኢማን የሚባለው ነገር ማለት ነው وهذا ما اجمع عليه السلف ይሄ ሰለፎች ኢጅማዕ ያደረጉበት የእስላም ሊቃውንቶች በአንድ ድምጽ ያጸደቁት ሐቅ ነው በዚህ ላይ የخለፈ ኢማን በልብ ነው ያለ ሙርጂኢ ይባላል وهذا ليس من اهل السنه ኢማን በልብ ነው የሚል ሰው ሳያውቀው ተንጋሎ የሙርጂዓ አቂዳ ላይ የወደቀ ነው ማለት ነው ኢማን በልብም ነው በምላስም ነው በአካልም ነው يؤمنون بالغيب በሩቅ የሚያምኑ ማለት እነዚያ አላህን የሚጠነቀቁ የተባሉት ማለት ነው ቁርአን መመሪያቸው የሆነላቸው ሰዎች በሩቅ የሚያምኑ ሩቅ ባለ ነገር መጀመሪያ በልባቸው ላይ እውነት ነው ብለው ያረጋግጣሉ ከዚያ በኋላ በመላሳቸው ይመሰክራሉ ከዚያ በኋላ ስሩ የተባሉትን ነገር በአካላቸው ይሰራሉ وهذا ايش من الايمان بالغيب الذين يؤمنون بالغيب ويقيمون الصلاه صلاه ደንቡን ጠብቀው የሚሰግዱ አርካኖቹን አሟልተው ሽሩጦቹን አሟልተው ዋጅባቶቹን ጠብቀው ሱነኖቹን ጠብቀው ጊዜውን ጠብቀው የሚሰግዱ ናቸው እነዚያ ሙተቅ የተባሉ አንደኛው ባሪያቸው በሩቅ ምስጢር ያምናሉ በሩቅ ነገር ማለት ነው يؤمنون بالله وملائكته وكتبه ورسله واليوم الآخر يوم الآخر የሚለው በጣም ሰፊ ነገር በውስጡ ያካትታል اذا وهؤلاء ايش يؤمنون بذلك ያምናሉ ለዚያ ላመኑበት ነገር ይሰራሉ ويقيمون الصلاة إقامتها فعلها في أوقاتها بواجباتها وأركانها وشروطها وسننها
ጊዜውን ጠብቀው ደንቡን አሟልተው የሚሰግዱ ومما رزقناهم ينفقون عبد الله بن عباس من ይላል إتمام الركوع والسجود والتلاوة والخشوع والإقبال عليها فيها عبد الله بن عباس رضي الله عنهما إقامة الصلاة بلو مالت إتمام الركوع ركوع معمولات والسجود سجود معمولات والتلاوة قراءة معمولات والخشوع يعني بصلاة لاي يمياسفلقهن خشوع والإقبال عليها فيها ወደ ሶላት በሁለመና መግባት ወደ ሶላት ስትመጣ አካልህ ብቻ አይደለም መምጣት ያለበት ማለት ነው በሁለመና ወደ ሶላት መግባት በሁለመና ሶላት ላይ ሆነ ሌላ ነገር ማዳመጥ ሌላ ነገር መስማት ሌላ ነገር ማሰብ ይሄ ህይወት ያለው ሶላት አይደለም ትክክለኛ ሶላት አይደለም ደንቡ የተሟላለት ሶላት አይደለም ነው ኢዘንስ ወደ ሶላት ስትገባ አንደኛ ከሶላት በፊት መሟላት ያለባቸው ነገሮችን ታሟላለህ ሁለተኛ በሶላት ውስጥ መሟላት ያለባቸው ነገሮችን ታሟላለህ ከሶላት በፊት ጣሃራን ውዱእ ታስተካክላለህ ማለት ነው طيب ከዚያ በኋላስ ሶላት ላይ ከገባህ በኋላ በሁለመናህ ትገባለህ ከሱቅ ስትመጣ ሱቅህን ሙሉ በሙሉ ትተህ ማለት ነው ከምንም ከየትኛውም ስራህ ላይ ወደ ሶላት በምትገባበት ጊዜ تقبل الى الصلاه بجسدك وقلبك بقلبهم بسونتهم ሙሉ በሙሉ ወደ ሶላት ትገባለህ اذا ويقيمون الصلاه ማለት ይሄ ነው አለ والاقبال عليها فيها ሰውነትን ይዘህ መጥተህ ልብህ ሱቅ ላይ ከሆነ ልብህ ስራ ቦታ ላይ ከሆነ ሶላት ውስጥ ሙሉ በሙሉ አልገባህም ትክክለኛ ሶላት አይደለም የሰገድከው ሶላት ጀምሮ እስኪያልቅ ድረስ ጤነኛ ሶላት መስገድ ከባድ እንደምንም ብለህ ታግለህ የመጀመሪያውን ረካዓ ተማሙተህ በሰላም ልትጨርሰው ትችላለህ ማለት ነው ምንም ነገር ሂሳብ ሳታረግ ወይም ደግሞ ሌላ ነገር ውስጥ ሳትገባ ማለት ነው የረሳኸው ነገር ሁሉ ፊት ለፊት ይመጣልሃል ሶላት ላይ ስትሆን ማለት ነው የተውካቸው ነገሮች ሁሉ ሶላት ላይ ይመጣሉ ስትጨነቅበት የነበረ ነገር ሶላት ላይ ይመጣል ሁሉ ነገር ፊት ለፊት ሶላት ላይ ስትሆን ይመጣልሃል ይሄ ሶላት አልሰገድክም ቀዳ አውጣ አትባልም በዚህ መልኩ የሰገድከው ሶላት ማለት ነው نعم አራት ረካዓ ዙህርን ሰግደሃል እሺ خلاص ሂድ ሰግደሃል ነገር ግን እሺ ትክክለኛ ሶላት ነው የሰገድከው አላህ የሚፈልገው አይነት በዚያ ሶላት አንተ ማግኘት ያለብህን ነገር አግኝተሃል ያላገኘህ ويقيمون الصلاه صلاتን ደንቡን ጠብቀው ስርዓቱን አሟልተው የሚሰግዱ ومما رزقناهم ينفقون مما رزقناهم ينفقون ብዙ ዑለማዎች ዘካ የሚያወጡ ማለት ነው አሉ ዘካ የሚያወጡ ማለት ሰደቀተ ተጠው የሚሰጡትን አያካትትም ማለት አይደለም ومما رزقناهم ينفقون في السراء والضراء አይ አላህ ከሰጣቸው ርዝቅ ሲሳይ ለሚገባው የሚሰጡ ማለት سواء كان لصدقه بمعنى الزكاه او صدقه التطوع زكاه ይሁን ወይም ደግሞ ሌላ ምጽዋት በበጎ ፈቃደኝነት የሚሰጥ ማለት ነው ለአንስ አላህ Subhanahu Wa Ta'ala እነዚህን ሰዎች ያወደሳቸው ومما رزقناهم ينفقون ኢንፋቅ የሚባለው ነገር የገንዘብ ዒባዳ ነው ነገር ግን ከልብህ ውስጥ ስትትን ያወጣልሃል ወደ አላህ Subhanahu Wa Ta'ala የምትቀርብበት የሆነ ከባድ የኢባዳ ዘርፍ ነው ኢዘን እነዚህ አላህ Subhanahu Wa Ta'ala ሙተቆች ናቸው ብሎ ያወደሳቸው ሰዎች ከተገለጹባቸው ባህሪያቶች ውስጥ አንደኛ በሩቅ የሚያምኑ ናቸው ሁለተኛ الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون እኛ ከሰጠናቸው ሲሳይ እኛ ከሰጠናቸው ጸጋ ወጪ የሚያደርጉ ናቸው አለ የሚቸሩ ናቸው ለጋሾች ናቸው ማለት ነው ሌላኛው ባህሪያቸው እነዚያ ቁርአን መመሪያቸው ነው ተብሎ ከተገለጹት ውስጥ والذين يؤمنون بما أنزل إليك وما أنزل من قبلك
እነዚያ ናቸው ሙተቂ የተባሉት يؤمنون بما أنزل إليك ወዳንተ በተወረደው ቁርአን የሚያምኑ ናቸው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወረደ ቁርአን ብሎ ማመን ብሎ ማለት በቁርአን ማመን ቁርአን አው ለነብዩ የተወረደ ነው የአላህ ቃል ነው ብሎ መቀበል በሐሳብ ደረጃ ማመንህ ብቻ አይደለም የሚፈልገው በውስጡ የያዘውን መልእክት መቀበል ማለት ነው ቁርአንን የህይወትህ መመሪያ ማድረግ ቁርአንን ዳኛ ማድረግ በቁርአን መኖር በቁርአን መሞት ቁርአን ባንተ ህይወት ውስጥ ተግባራዊ እንዲሆን ማድረግ ማለት ቁርአን በሚያዝህ ነገር መታዘዝ ቁርአን ከሚከለክልህ ነገር መከልከል والذين يؤمنون بما أنزل إليك وما أنزل من قبلك አንተም በፊት በተወረዱት የሚያምኑ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የተወረዱ መጽሐፍቶች እንዳሉ ታምናለህ ማለት እሺ አላህ Subhanahu Wa Ta'ala በተለያየ ዘመን ለነበሩ የተለያዩ ነብያቶች መጽሐፍቶችን ሰጥቷል እነዚህ በአጠቃላይ የአላህ ቃል ናቸው ብለህ ታምናለህ ለነዚያ ነብዮች የተወረዱት ማለት ነው ነገር ግን እነዚያ ሁሉም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች የተወረደላቸው መጽሐፍ በህግ ደረጃ በቁርአን ተሽሯል ስለዚህ የሚሰራው በቁርአን ነው ምናልባት በተውራት ላይ የነበረ ቃል በእንጂል ላይ የነበረ ቃል በዘቡር ላይ የነበረ ቃል አሁን በእናገኘው ወይም ደግሞ በዚያ ውስጥ የነበረ ህግ አሁን ቁርአን ላይ በእናገኘው የምንሰራበት ቁርአን ላይ ስላገኘነው ነው ያ ህግ በተውራትም ላይ ነበረ በእንጂልም ላይ ነበረ በዘቡርም ላይ በሱሁፍም ላይ ነበር ኢዘን አሁን በእኛ ቁርአን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወረደው ቁርአን ላይ ያ ህግ ከመጣ የተውራት ህግ ስለሆነ አይደለም የምንሰራበት የእንጂል ህግ ስለሆነ አይደለም የምንሰራበት የቁርአን ህግ ስለሆነ ነው የምንሰራበት ይሄ የአላህ ቃል ነው ብለን እናምናለን በተውራት ላይ የወረደ የአላህ ቃል ነው በእንጂል ላይ የወረደ የአላህ ቃል ነው በዘቡር ላይ የወረደ የአላህ ቃል ነው ብለን እናምናለን በነብያቶች ላይ የተወረዱ መጽሐፍቶች የአላህ ቃሎች ናቸው ብለን እናምናለን ነገር ግን ህግጋታቸው በቁርአን ተሽሯል ብለን እናምናለን አሁን ያሉትን አይደለም ተውራት ስንል እንጂል ስንል አሁን ያሉትን አይደለም አሁን ያሉት በውስጣቸው ትክክለኛ የአላህ ቃል ይኖራል አው ሊኖር ይችላል ምን ያልሆነ ያልተቀየረ ያልተቀነሰ ያልተጨመረበት ማዕናው ያልተቀየረ ሊኖር ይችላል ነገር ግን እኛ ለነብዩላህ ሙሳ የተወረደውን ተውራት ነው የምንለው ለነብዩላህ ኢሳ የተሰጠውን እንጂል ነው የምንለው የአላህ ቃል ነው የምንለው ማለት ነው አሁን በሰዎች እጅ ላይ ያለው የተደለዘው የተበረዘው ማዕናው የተቀየረው የተጨመረበት የተቀነሰበትን አይደለም ኢዘን እነዚህ ከአላህ የተሰጡ የተወረዱ መጽሐፍቶች ናቸው ብለን እናምናለን والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون እነዚያ ሙተቂ የተባሉ ሰዎች በመጨረሻው ዓለም የሚያረጋግጡ ናቸው በአኺራ አኺራ አለ ብለው እርግጠኞች ይሆኑ ማለት ነው አረጋጋጮች ናቸው በትክክል በሐሳብ አለ ብሎ መቀበል ብቻ አይደለም መኖሩን እርግጠኛ ሆኖ በትክክልም ለዚያ ቀን መዘጋጀት የሰሃባዎችን የህይወት ታሪክ በመናይበት ጊዜ ይህ ወስፍ በአጠቃላይ በእነርሱ ላይ ተግባራዊ ሆኖ እናገኘዋለን በአጠቃላይ እነዚህ የተዘረዘሩ ባህሪያቶች በአጠቃላይ ማለት ነው በአኺራ እርግጠኞች ነበሩ ለአኺራ ይዘጋጁ ነበር إذن إيش وبالآخرة هم يوقنون እነርሱ በመጨረሻው ዓለም አረጋጋጮች ናቸው በመጨረሻው ዓለም የሚዘጋጁ ናቸው አለ አላህ Subhanahu Wa Ta'ala እኛ በመጨረሻ ቀን እናምናለን ነዓም አኺራ አለ የሚለው ነገር በሐሳብ ደረጃ እንቀበላለን በተግባር ላይ ግን ከዚህ በጣም ርቀን ነው የምንገኘው ተግባራችን የሚመሰክረው ይሄንን ነው ሰዎች ዛሬ አኺራ አለ ይላሉ አኺራ በመኖሩ ላይ እርግጠኞች ናቸው በሐሳብ ደረጃ አምነውበታል ተቀብለውታል ግን ከተግባር አንፃር ይጋጫል አኺራ አለብኝ የሚል ሰው የሚሰራውን አይነት ነገር አይደለም እየሰራን ያለነው ምን ሰማው ምን ናየውም ነገር ከዚህ ፍጹም የራቀ ነው በአኺራ ማመን የሚለው ነገር እርግጠኛ ሆነን ወደ ተግባር እስክንመጣ ድረስ ማለት ነው ብዙ ነገራችን የትኛውም የህይወት መስካችን ላይ
በጋዱ ዓለም ላይ ያለው ምናየው ነገር አኺራ አለብኝ የሚል ሰው የሚሰራው አይነት ነገር አይደለም ዛሬ ሙስሊሞች ወይም ሙእሚኖች እየከወኑት እየሰሩት ያለው ነገር ማለት ነው ከዚህ አንፃር አላህ Subhanahu Wa Ta'ala በዚህ መልኩ ያወደሳቸውን ሷሃባዎች ስንመለከት እኛ በጣም ርቀን ያለነው እነሱ የፈሩት ቀብር እኛም እንገባበት ቀብር ነው ለነሱ ሌላ ቀብር አይደለም ያለው ሷሃባዎች ሲፈሩት የነበረው የቀብር ጥያቄ ለነርሱ የተለየ ነገር ተዘጋጅቶ የሚጠየቁ ሆነው አይደለም ለሁሉም ማለት ነው የቀብር ጥያቄ ያለ ብሎ ያመነ ሰው በሙሉ የሚጠየቀው ጥያቄ አንድ አይነት ነው ቀብር የሚባለው ሀገር ለሁሉም አንድ ነው አኺራ የሚባለው እነርሱ በጣም የፈሩት እንደዛ የተጠነቀቁለትና በጣም የሰሩለት ነገር እኛንም የሚጠብቀን ሀገር ነው ነገር ግን እኛ ከዚህ አንፃር ስናይ ራሳችንን ስንመለከት በዛ ደረጃ ነው ያለነው አይደለንም ለአላህ ሰዎች የሉትም አይባልም ትክክል አኺራ አለብን ብለን የምናረጋግጥና የምንዘጋጅ ሰዎች አላህ ያድርገን ነው የሚባለው أولئك على هدى من ربهم وأولئك هم المفلحون إذن الله سبحانه وتعالى በተለያዩ ባህሪያቶች ከገለጻቸው በኋላ المتقون የተባሉትን الإيمان بالغيب وإقام الصلاة والإنفاق مما رزقوا والإيمان بما أنزل إلى الرسول وبما أنزل من قبله من الرسل والإيقان بالدار الآخرة وهذا يستلزم الاستعداد والعمل بالصالحات وترك المحرمات للدار الآخرة النزيه كلاي جمرن ያየናቸው ባህሪያቶች ሙተቅ የተባሉ ሰዎች የተገለጹባቸው በሩቅ ምስጢር ማመን ሰላትን ደንቡን ስርዓቱን አሟልተው መስገድ አላህ ከሰጣቸው ሲሳይ መስጠት መለገስ አላህ Subhanahu Wa Ta'ala በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ባወረደው ነገር ላይ ማመን ከሳቸው በፊት በነበሩ ሩሱሎች ላይ በተወረዱ መጽሐፍቶች ማመን በመጨረሻው ቀን እርግጠኛ መሆን ለዚህም መዘጋጀት መልካም መስራትና እንዲሁም حرام ከሆኑ ነገራቶችን መራቅ እነዚህን ያሟሉ ሰዎች ኡላኢከ የተባሉት እነዚህ ማለት ነው በዚህ መልኩ የተገለጹት ሰዎች አላ ሁደም من ربهم ከጌታቸው ዘንድ በሆነ መመራት ላይ ናቸው يعني هؤلاء المهتدون الله የመራቸው ናቸው ነው وأولئك هم المفلحون እነርሱ በዱንያም በአኺራም ፍላጎታቸው የተሟላላቸው ናቸው በዱንያም በአኺራም የፈለጉትን ያገኙ ስኬታማ የሆኑ ሰዎች ማለት እነዚህ ናቸው አላህ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ካለ በኋላ المتقون የሚለው አላህን የሚተነቀቁት አላህን የሚፈሩ ማለት እነማን ናቸው ተብሎ የተዘረዘሩት እነዚህ ባህሪያቶች ከዚህ በኋላ የምናየው ሙሉ ቁርአን በእነዚህ ዙሪያ ነው የሚያጠነጥነው ለአንሽ እያንዳንዱ አምር እና ነህይ እነዚህ ሰዎች ተግባራዊ የሚያደርጓቸው ናቸው ያዘዘውን የሚታዘዙ የከለከለውን የሚከለከሉ ናቸው ኢዘን ቁርአን ላይ خبر አለ አምር አለ ነህይ አለ ቀሰስ አለ እነዚህ በአጠቃላይ አላህን ለሚተነቀቁ ሰዎች የሚሆኑ ናቸው ኢዘን አላህ ምን አለ ኡላኢከ አላ ሁደ ሚን ረብሂም በዚህ ባህሪ የተገለጹ ሰዎች አላህን የሚፈሩ ጥንቁቆች ናቸው የተባሉት ከጌታቸው በሆነ ሂዳያ ከጌታቸው በሆነ ቅናቻ የተመሩ ናቸው ወኡላኢከ ሁሙል ሙፍሊሑን አይ في الدارين في الدار الدنيا وفي الدار الآخرة በዱንያም ላይ በአኺራም ላይ ፍላጎታቸውን ያገኙ ፍላጎታቸው የተሳካላቸው ማለት እነዚህ ናቸው ማለት የሁለት ሀገር ስኬታማ የሚባሉ ሰዎች እነዚህ ናቸው ያን በሁለቱም ሀገር ላይ ስኬታማ ለመሆንና የሁለት ሀገር ፍላጎትን ለማሟላት ቁልፉ ምንድነው አላህን መፍራት ነው لأن الله سبحانه وتعالى بعدما وصف المتقين ثم أخبر إيش ما ينالونه
في الدار الآخرة وفي الدار الدنيا بولتم أقول الله مياجنيوت نجار من عنده هنا نو الله يقول له سلم مالته من الله نمتنكك وسوج الله نميفر وسوج የዱንያ የአኺራም ስኬት ቁልፉ ያለው ምን ላይ ነው? ተቅዋ ላይ አላህን መጠንቀቅ ላይ ማለት ነው። አላህን ከሚጠነቀቁ ባሮቹ አላህ ያድርገን። ነክተፊ بهذا هذا صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم